ማቴዎስ ወንጌል ምዕራፍ 1 ላይ ቁጥር 21 ላይ እንደዚህ ይላል፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። እርሱ ሕዝቡን ከኃጢአታቸው ያድናቸዋል። ከኃጢአት ማዳን ጋር ቆይ ተረጋጋ። የጠየቁት ጥያቄ ምንድነው? ልመልስልህ። የመጽሐፍ ቅዱስ ሐሳብ ያለው የጠየቁ ጥያቄ ኢየሱስ በአስተምሮት ውስጥ ነው ያልኩ። ልብ አድርግ፣ ሰው እየታዘበ ነው። የሰው መሳቂያ እንዳትሆን። በኢየሱስ በአስተምሮት ውስጥ እኔ ለኃጢአት ስሬት ከቤዛዊ መስዋዕት ጋር ልክ ደም በመፍሰስና ስጋ በመቆረስ ደረጃ ከኃጢአት ስሬት ነው ምሞተው ምሰቀለው ብሎ ያስተማረበት ትምህርት ብዬ ጥያቄ ሳቀርብልህ ዮሐንስ 3:16 ላይ ነው የጠቀስከው። 16 ላይ የሰጠው ጥቅስ ዓለምን እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲወደዋልና የተባለበትን ጥቅስ ከመስዋዕት ጋር አያይዘን ያመጣኸው 16 ላይ ያሳያል ወይስ አያሳይም የሚለውን ፍታልኝ። አይ ቲንክ ለምን አታወራልኝ? እኔ ላወራ የፈለኩትን ሐሳብ 16 ላይ አወራ አልኩ። ማውራት ካልቻልክ መተው ትችላለህ እኮ። አንተ ለምን አታወራልኝም? እኔን ማታስወራኝ ከሆነ ለምን አንተ ራስህ አታወራልኝ? አወራ ነው ያልኩ 16 ላይ ያለውን። እኔም እኮ 16 ላወራ ስል አንተ የመሰጠት የሚለውን ከመንፈስ ቅዱስ ጋር እያያዝከው። እሺ አንተን የገደበ የለም። እኔ ግን ላወራ ስል ለምንድን ነው የምትገድበኝ? እኔን ኢየሱስ የተናገረበት ነገር ስላላመጣ። አዎ አንተም እኮ እኔ ግን አንድ ነገር ልንገርህ። እኔ እኮ በአንተ ጣልቃ እየገባሁ አይ በዚህ ጋር ግባ ምናምን እያልኩ ብገድብህ ኖ አይ እኔ ቱ ዘ ፖይንት ነው እያወራ ያለሁት። ዮሐንስ ወንጌል የጠቀስከው ጥቅስ ላይ እኔው ነው ያልኩ የነበረው። በቃ እኔ ቱ ዘ ፖይንት አይደለም እያወራሁ ያለሁት፣ አንተ ቱ ዘ ፖይንት ነው እያወራ ያለው። እሺ ለእኔ አውራልኝ። እሺ አንተ አልናደድም፣ አንተ አውራልኝ። እሺ ሚውት አድርግ። የኔ እንደኔም ሆነ አንተም አውራ፣ አንተ አውራ። እሺ ሚውት አድርግ። ሚውት አድርግ። የኡስታዝ ወይድ ችግር ይሄ ነው። ይኸውልህ አያስወራህም። ለራሱን ማውራት ይፈልጋል፣ የሰውን ደግሞ ይገድባል። እንድትናገር ይኸው እድል እየሰጠህ ነበረ እንዴ? እንዳላስወራልኝ እንዴት ላውራ? እሱ የሚጠይቀህን ትኩረት አድርገህ እርሱ ላይ መልስ። አንተ እኮ ከእሱ ኧረ ትኩረት አድርጌ ነው እየተናገርኩ ያለሁት። እኔ ትኩረት አድርጌ ነው ፖይንቱን አድርጌ ነው እያወራ ያለሁት። እንደሱ ከሆነ በተአምር አያስወራህም። ብዙ ጊዜ ተጋጭተናል እኔ ከኡስታዝ ወይድ ጋር። ዛሬ አይደለም እኔ ከኡስታዝ ወይድ ጋር መነጋገር ከጀመርኩ። እሺ በቃ አንድ ጊዜ አሁን ኡስታዝ ወይድ የሚያናግርህን በደንብ አድርገህ አዳምጥ። ለመጨረሻ ጊዜ እድልህ እንዲሰጥህ ነው የምነግርህ። በቃ አሁን ያናግርሃል። በእሱ በሚናገርበት አርዕስት ላይ ለሚጠይቅህ ጥያቄ በቀጥታ እርሱን ለመመለስ ሞክር። ዙሪያ ጥምጥ ምናምን አትሄድ። አይ ኡስታዝ ወይድ አወራለት። እሺ አይ እኔ እኮ ዮሐንስ ወንጌል 3:16 ላይ ጠቅስ ያመጣው ጥቅስ ከመስጠት የሚለውን ከመስዋዕት ጋር ሳይሆን ከመላክና ከነቢይ ጋር የሚያያዝ ነው። ስለዚህ አንተ ጥቅሱን ደግሞ አብራራ ነው ያልኩ የነበረው። አንተ ማቴዎስ ወንጌል ምዕራፍ 1 ላይ ሕዝቡን ከኃጢአታቸው ያድናቸዋል እና የሚለው ነገር አለ። እዚህ ጋር ጥያቄ ላቅርብልህ። ማቴዎስ 1 ላይ ሽቶ በቃ ንልቶ አንተ በቃ ማቴዎስ 1ን አውራሽ። ይኸው ለአንተ ልስጥ እድሉን። ሐሳብን ማቴዎስ 1 ላይ ያለውን እስቲ አብራራልኝ። ይኸውልህ ኡስታዝ፣ አሁን እኔ የማውራት አባዜ ኖሮብኝ ሳይሆን ይሄንኑ ከዮሐንስ ወንጌል ምዕራፍ 3 የጠቀስኩትን ከማቴዎስ ምዕራፍ 1 ጋር አገናኝቸው ኢየሱስ ክርስቶስ ለኃጢአት መስዋዕት ከመሆን ጋር ከኃጢአት ከማዳን ጋር ሰዎችን ከኃጢአት የሚያድን መሆኑ መምጣቱን ከማሳየት ጋር ቱ ዘ ፖይንት ለመሄድ እንጂ እኔ ከአንተ ጋር የሆነ ሌላ ሰጣ ገባ ውስጥ ለመግባት ፈልጌ አይደለም። ግን ይሄው የዮሐንስ ወንጌል ምዕራፍ 3ን ስናነበው ከ14 ጀምረ ወደ ታች ስታነበው ስለ ኢየሱስ ክርስቶስ መስዋዕትነት በዝርዝር የሚናገር ክፍል ነው። ገብቶሃል? የጠቀስክበትን ነው የፈለኩት። አዎ ገባኝ። ማቴዎስን የጠቀስክበትን ነው። አዎ አንተ ማቴዎስ ስትል ማቴዎስ ጋር ብቻ ሂጅ እዛው እንድቀር ፈልገህ ነው አንተ ነው። አይ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትይዋለሽ አላት አይደል መላኩ? ስለዚህ ኢየሱስ ኃጢአትን ያስተሰርይ ነበር አይደለ? ሰዎችን ሲያገኛቸው ኃጢአትሽ ምን ብሎልሻል ብሎ ይል ነበረ። ተሰርዮልሻል ይል ነበር። ተሰርዮልሻል። ያ ነገር ያለው ከመሰቀሉ በፊት ነው ወይስ ከተሰቀለ በኋላ ነው እንደዛ የሚለው ነበር? ከመሰቀሉ በፊት። ስለዚህ ዕብራውያን 9:22 ላይ ደም ሳይፈስ ምን የለም ይላል? ስርየት የለም።
ስለዚህ ኢየሱስ ያንን ያለ ደም እንዴት ነው ኃጢአት ሊያሰር ይቻለው? የሰው ልጅ በምድር ላይ ኃጢአትን ለማስተሰረይ ስልጣን እንዳለው ለማሳየት ደም ሳይፈስ የለም ይላል እኮ። እሱ ደግሞ ያለ ደም መፍሰስን ደግሞ ስርየትም ማድረግ ይላል። ደም ሳይፈስ እንዴት ኢየሱስ ኃጢአት ሊያሰር ይቻለ ነው ጥያቄው እኮ። ስልጣን እንዳለው አሳየ ነው እኮ እያልኩ ያለው። ደም ሳይፈስ ስርየት የለም ተባለ እኮ ዕብራውያን 9:22 ላይ ደም ሳይፈስ የኃጢአት ስርየት የለም አለ። ኢየሱስ ግን ደም ሳይፈስ ሰዎችን ሳያገኛቸው ደም ሳይፈስ እኮ ይላል። ገብቶኛል። ደም ሳይፈስ የኃጢአት ስርየት የለም ካለ የዕብራውያን ጸሐፊ፣ ኢየሱስ ደግሞ ደም ሳያፈስ የኃጢአትን ያስተሰርይ ነበረ። ስለዚህ ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እና 22 ላይ ያለው ጥቅስ የሚያሳየው ኢየሱስ ከደም ጋር ከስጋ ጋር ከመሰቀል ጋር ከመስዋዕት ጋር ምንም የሚያያይዘው ነገር የለም። አዎ አሁን ተናገር። ስንት አምላክ ነው የምታመልከው ሰው ልጅ? እኔ አንድ አምላክ። ያ አንድ አምላክ መስቀል ላይ ተሰቅሎልሃል አልተሰቀለልህም? ተሰቅሎልኛል። ከዚያ ከተሰቀለ ውጭ ሌላ ማንም አምላክ የለም አይደል? የለም፣ አንድ አምላክ ነው አለን። በጣም ጥሩ። አብ ተሰቅሏል አልተሰቀለም? አብ አልተሰቀለም። አምላክ ነው አይደለም? ወልድ ነው ተሰቀለ። አብ አምላክ ነው አይደለም? አምላክ ነው። ስለዚህ ያልተሰቀለ አብ የሚባል አምላክ አለ ማለት ነው አይደል? አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ ተደምድሟል። እሱን አልጠየቅኩህም። ያልተሰቀለ አንድ አምላክ አለ አይደል? አብ የሚባል አብ አልተሰቀለም። በዚህ ልጅ አብ አምላክ ነው አይደል? አምላክ ነው። የጌታ ሰው ሌላ ያልተሰቀለ አምላክ እንፈልግ እስኪ። ደግሞ መንፈስ ቅዱስ አምላክ ነው አይደለም? መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ መንፈስ ቅዱስ ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ ይጠራል። እንደዚህ ምን መጽሐፍ ቅዱስ ላይ የለም? ምን አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ መጽሐፍ ቅዱስ ላይ የለም? ይገርማል በጣም ወላሂ። አካል አሳየን፣ ችግር የለውም። ያ ትልቁ ላይ ላድርግህ ትከፍታለህ፣ ታሳየናለህ። አሁን እንደ ስራ ቦታ ሆኜ ነው እግዚአብሔርን። አሁን ስራ ቦታ ነኝ። መጽሐፍ ቅዱስ ራስና ቁጥሩን ስጠን። ያው ከታች አህመድ አለ ይከፍትልሃል። መጽሐፍ ቅዱስ ይዟል። የት ጋር ልክበት? አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አሳየን መጽሐፍ ቅዱስ ላይ። አህመድ መጽሐፍ ቅዱስ ክፈትልህ፣ ይከፍትልሃል። አብሽር። ያው እና መጽሐፍ አብ ወልድ መንፈስ ቅዱስ አንድ አምላክ ጥቅሱን ውሱ ያቺ የምትጮኸው ነገር ነች መሰለኝ የምትሰጠው እሷ ነች የምታወራው መሰለኝ። መንፈስ ቅዱስ ናት እንዴ? ሲገለጥለት እየጠበቀ ነው። እንጠብቀዋለን። ሲገለጥለት ሲበራለህ ንገረን። ጥቅሱን አላስታውስም። በአንተ ላይ መንፈስ ቅዱስ አላደረብህም ማለት ነው። አንተ እንዴት አይደለህ እንዴ? እንዴት መንፈስ ቅዱስ አላደረብህ? መንፈስ ቅዱስ ለምን አይነግርህም? አሁን የጌታን ቃል ይገልጥላቸዋል ይላል ቃሉ ሲናገር መጽሐፈ ውሱ ምዕራፍ 40 ቁጥር 86 ላይ ይሄን ቃል ታምንበታለህ? በደምብ ይሄን ቃል ታምንበታለህ አይደል? መጽሐፈ ውሱ ላይ ያለውን አሁን የነገርኩህን ጥቅስ አምንበታለሁ። አዎ የጌታ ሰው የዛሬው ቀን ያንተ ነው። መጽሐፈ ውሱን ያምንበታል ይሄ ልጅ ይጉዳጋር። እሺ ለማንኛውም አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። እሺ መጽሐፍ ቅዱስ ላይ አለ የምትል ከሆነ ይዘህና እንጠብቅሃለን። እዛ ላይ ሄደልሃል። ስለ ሃይማኖታችን የሚጠቅም ነገር ስለ ሰዎች ለምሳሌ አሁን ስለ ሃይማኖት ለምሳሌ ስለ እስልምና ለማወቅ ስለ ሰዎች ለማውራት ሳይሆን ስለ እስልምና ለማወቅ የበለጠ ጠልቄ የአንተን ትምህርቶች አንተ የምታስተምራቸው እሱ የአንተ ትምህርቶች ትክክል ማወቅ ፈልጓል። እኔ መልስላቸው እሺ ለማንኛውም ባጭሩ እንገራቸው። እሺ ልድገምላቸው። ይሄ ለክርስትና ምንም የሚያተርፍላቸው ነገር የለም። በጣም ተደስታቸዋል አይደለ? ነብዩ ሰለላሁ ዐለይሂ ወሰለም አባታቸው እሳት ነው የሚል ወሬ ስለሰማቸው ምንድን ነው የሚጠቅመው ለእናንተ? ክርስትና እውነት ያደርግላቸዋል? አያደርገውም። ለማንኛውም ልመልስላቸው። አንድ ነቢይ አባቱ ወይም አክስቱ አጎቱ አያቱ ለምን ዘር ማንዘሩ ሌላ ተቃሪ ለምን አይሆነው?
ያን ነቢይ ሐሰተኛ ያደርገዋል ላይ ያድርገው። እናንተ እንደዛ መስሏችሁ ነው የሙሐመድ እናት እና አባት ኢሳስ ናቸው ያላችሁ እንትን የምትሉት። ለምን የዓለም ህዝብ ለምን የዓለም ዘር ማንዘሩ ያ ነቢይ ካዲ ይሆን? እንዴት የነቢይነት ሚዛኑ እንኳን አታውቁም? እንዴት ነቢይ አድርጋችሁ እንደተቀበላችሁ አላውቅም። መጽሐፍ ቅዱስ ላይ ዛቻላረ አንድ ነቢይ ነቢይ የሚያሰኘው ምንድን ነው? እናትና አባቱ ወይ ቤተሰቡ ከሃዲ ቢሆኑ ያ ነቢይ ነቢይነቱ ይወድቃል ወይ? ይሄን አትጠይቁም ራሳችሁ? አይወድቅም፣ አይወድቅም። ዛቻላረ ያ ነው። እሺ አሁን አዳምጡ። ይህን ሀዲስ እኔም ተናግሬዋለሁ። ልክ እኔ እንዳላወቅኩት ምናምን አድርጋችሁ ቅዱሳናችዬ እኛ ይሄ አቢ ዋባ ከፊና አባቴ አባቴ የእሳት ነው የሚለውን ያውና እኛ መልሰናል ምናምን ብለው እንትን ብለዋል። መጀመሪያ ልጁ በጠየቀኝ ጊዜ ይህን ሀዲስ ነግሬዋለሁ። ይህን ሀዲስ ይላሉ ሰዎች። ሀዲሱ ላይ ምን ይላል? አቢ ዋባ ከፊናር አባትህም አባቴም የእሳት ነው የሚል ሀዲስ አለ። ገብታችሁ አላረ? ከዚያ በኋላ ያስቀመጥኩትን ማብራሪያ ግን ቆርጣችሁታል፣ ወይም ደግሞ እነሁ ምን አህሊል ፈትራ የሚለው ነው። እሺ አሁን አዳምጡ። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው መጣ። አይነ አቢ ብሎ ጠየቃቸው። አባቴ የት ነው አላቸው። አቢ ወአባከ ፊናር አባትህም አባቴም የእሳት ናቸው አሉ። ቦታቸው አላረ? ግን አባት ሲባል ጊዜ ወደ እናታቸውን እንመጣለን። የአባታቸውን እንጨርስና አባት ሲባል ጊዜ እንደ እስልምና አያትን አባት ብሎ ይጠራል። ቦታቸዋል ከቁርአን ማስረጃ ሰጣቸዋል። አያትን አባት ብሎ ይጠራል። አጎትን አባት ብሎ ይጠራል። የወላጅ አባትን አባት ብሎ ይጠራል። አጎትን አባት ብሎ እንደሚጠራ ማስረጃ ልስጣቸው። አጎትን አባት ብሎ እንደሚጠራ ማስረጃ ልስጣቸው። ይስላም በሱረቱል በቀራ ላይ ያዕቁብ ዓለይሂ ሰላም ከልጆቹ ጋር እየተነጋገረ እኮ ውሸት ነው የምትል አዳምጡ። እሺ ክርስቲያኖች አዳምጡ። እሺ እኔ በማስረጃ እንጂ አለማስረጃ አላወራችሁም። አዳምጡ። አጎትን አባት ብሎ እንደሚጠራ እናያለን። ገብታችሁ አለ አይደለ? ለምሳሌ ማን ነው ያዕቁብ ዓለይሂ ሰላም? እስማኤል ምኑ ነው? አጎቱ ነው አይደለ? ነገር ግን አባቱ ተብሎ ተጠቅሷል በቁርአን ላይ። አጎቱ አባቱ ገብታችኋል? እሺ ሀኒ ሰላም ነው? ሀኒ ይሰማሻል? የነብዩ ሰለላሁ ዐለይሂ ወሰለም እናትና አባት። እሺ እንቀጥል። አጎት አባት ተብሎ ይጠራል። እስማኤል ምኑ ነው? ለያዕቁብ አጎቱ ነው። ነገር ግን አባቱ ተብሎ ይጠራል። አባቱ ተብሎ ይጠራል። ያዕቆብ ለልጆቹ ምን አላቸው? ለ11 ልጆችን ሰብስበው አም ኩንቱም ሹሃዳ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ። ያዕቆብ ለልጆቹ ሞት ሲጣደበት ጊዜ ሊሞት ባለ ጊዜ ምን አላቸው? ከእኔ በኋላ ማንን ትገዛላቸው አላቸው። ቃሉ አሉ ልጆቹ የያዕቆብ ልጆች ነዕቡዱ ኢላሀከ ያንተን አምላክ እናመልካለን፣ ወኢላሀ አባኢከ የአባቶችህን አምላክ። ማን ናቸው አባቶች? ኢብራሂም ወኢስማኤል ወኢስሐቅ ወጣቻል። የአብርሃምን የእስማኤልን የኢስሐቅን አምላክ እናመልካለን አሉት። አባትህ ብሎ ማንን ዘረዘረ? ኢስማኤል አባቱ እንደሆነ ተናገረ። ወጣቻል አይደለ? አባቱ እንደሆነ ተናገረ። ኢስማኤል አባቱን አጎቱ አሁን ልጆች አጎቱ ኢስማኤል ምን ነው? ለያዕቆብ አባቱ ነው አይደለም። ምን ነው? አጎቱ ነው። ከዛቻል አይደለ? ይህ ነው። ስለዚህ እዚህ ቦታ ላይ አጎትን አባት ብሎ ይጠራል። አንደኛ። አሁን ሁለተኛ ደግሞ ምንድነው? አያት ምን ተብሎ ይጠራል? አባት ተብሎ ይጠራል። ነቢያችን ሰለላሁ ዐለይሂ ወሰለም አነ ነቢይ ላ ከዚብ አነ ብን አብድልሙጠሊብ አሉ። እኔ ነቢይ ነኝ፣ ይሄ ውሸት አይደለም፣ እኔ የአብድልሙጠሊብ ልጅ ነኝ አሉ። አብድልሙጠሊብ ምናቸው ነው? አያታቸው ነው። ገብቷቸው አለ። ነገር ግን አባት ተብሎ ይጠራል። ወላጅ አባትም አባት ይባላል። ታዲያ እዚህ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አባቴ የእሳት ነው ሲሉ ማንን ታስቡ ነው? አጎት ነው ወይንስ ደግሞ ወላጅ አባት ነው ወደሚለው እንምጣ። ይህ ደግሞ አንድ የምናውቀው ነገር አላህ ስብሐነሁ ወተዓላ በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ የተናገሩ ነገር አለ። ማን እሳት እንደሚገባ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል አላህ በሱረቱል ኢስራእ ላይ ምን አለ? እኔ መልእክተኛን ወይንም ነቢይን ሳልክ ሰውን የምቀጣ አይደለሁም ማለት የአላህ ቅጣት ያገኘው ዘንድ ነቢይ አግኝቶ መልእክት ደርሶት አልቀበልም ያለ ሰው ነው። ቻል በነቢይና በነቢይ መካከል ያለ ምን ይባላል? ምን የሚል ስያሜ ያላቸው? አህለል ፈትራ የሚል ስያሜ ያላቸው። አህለል ፈትራ ማለት ያለፈውንም ነቢይ አላገኘም፣ የሚቀጥለውንም ነቢይ አላገኘም፣ መካከል ላይ ናቸው። መልእክቱ አልደረሳቸውም። እነዚህ ሰዎች ገብቷቸው አለ። እነዚህን ሰዎች አላህ እንዴት ነው የሚቀጣቸው? አይቀጣቸውም እነዚህን ሰዎች። ታዲያ የነቢ ስ ላ ሰለም አባትና እናት
ወይ መሲሁን ማግኘት አለባቸው ወይ ነብዩ ሰለላሁ ዐለይሂ ወሰለም ማግኘት አለባቸው። መልእክቱን ሊደርሳቸው ይገባል። የነብዩ ሰለላሁ ዐለይሂ ወሰለም እናትና አባት ወላጆቻቸው ማለት ነው መሲሁን አግኝተዋል አላገኙም? መለሱ። መሲሁን ዒሳ ዐለይሂ ሰላምን አግኝተዋል አላገኙም? አላገኙም። እሺ ነብዩ ሰለላሁ ዐለይሂ ወሰለምን አግኝተዋል አላገኙም? ነብይነታቸውን ዘመን አላገኙም። መቼ ነበሩ ታዲያ? ሁም ምን አህለል ፈትራ ከአህለል ፈትራ ናቸው። ገብታችኋል አይደለ? ያለፈውንም ነብይ አላገኙም፣ ቀጣዩንም አላገኙም። ታዲያ ከቤተሰባቸው አባት ተብሎ ከሚጠራው ማንኛው ነው ነብዩ ሰለላሁ ዐለይሂ ወሰለምን ያገኘው እና ትምህርታቸውን ሰምቶ አልቀበልም ብሎ የካደው? አጎታቸው። ማንኛው? አቡ ጧሊብ። ገብታችኋል አይደል? አቡ ጧሊብ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከተደረጉበት ዘመን አብሯቸው ነበረ፣ እስከ ሞቱ ፍጻሜ ድረስ አብሯቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ያ ዓም ቁል ላ ኢላሃ ኢለላህ ከሊመተን ኡሐጁ ለከ ቢሃ ዒንደላህ። አጎቴ ሆይ ላ ኢላሃ ኢለላህ በል፣ ስለም ሸሃዳ በቃል በል እያሉ እየለመኑት ከሊመተን ኡሐጁ ለከ ቢሃ ዒንደላህ፣ ነገ ከአላህ ፊት በእውነት ላይ ነበር መስክሯል አምኗል ብዬ በዚች ቃል አማካኝነት እንደ መዋገት እንደብረ ተናገሩ። አያቸው አይደል? ስለዚህ አባት ተብሎ ከሚጠሩ አካሎች ማን ነው የነቢይና ነቢይን መልእክት ያገኘ? አጎታቸው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? إنه لا يسمع بأحد من هذه الأمة يهودي أو نصراني ثم لم يؤمن به بالذي أرسلت به إلا كان من أصحاب النار. نفسي برجو هنا شوف أملاكي بالله سمر عنهم أني كتلا كل الزمن سكالم في تسامي درس ميكي عندهم أيهود وإنهم كريستيان وإنهم من التكتاي بهم يعني النبي نتسمتو يتلاقوا بتني نبيات من قر سمتو يالتكبر يساتنون إيسوس كان جنيه درس يالفون نبي يالا جنيه مكاكلهم يكذبوا على لهم ما لقيني مكاكلهم من يبالو أهل الفترة أهل الفترة يقتلوا وي أي قتل نصر جه سيجوا الله يطول عمرك أهل الفترة كده ما يقتلوا سيجوا يا إبراهيم عباتوش ይህ የቁርአን አንቀጽ ሱረቱ ኢስራ ላይ ያለውን እንመልከት። ምን ይላል? ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ ይላል። እዚህ ጋር ላሳያችሁ። የእነ አብርሃም አባቶች ጣዖት አምላኪ ጣዖት ሰሪ ነበሩ። ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ ምንም እንትን አላለም። እንመልከት። እዚህ እንዳለ ተፈሲሮች ላይ ወማ ኩና ሙዐዚቢን ግራ ገባን እኮ ወላሂ العظيم ምክንያት ነው የሚፈልጉት የሆነ ነገሮችን ለማጣመም ሱብሃንአላህ ያውና ይታያችኋል። ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ እኔ መልእክተኛን ሳልክ የምቀጣ አይደለሁም ብሎ አላህ ሱብሓነሁ ወተዓላ ተናግሯል አይደል? እዚህ ጋር እንመልከት ተፍሲሩ ሰዕዲ። ኢማሙ ሰዕዲ ታውቃላችሁ፣ ይህ ሸኽ ኢብኑ ዑሰይሚን ሸኽ ናቸው። ይህን የቁርአን አንቀጽ ሲፈስሩ ምን አሉ? واستدل بهذه الآية على أن أهل الفترات وأطفال المشركين لا يعذبهم الله يقطعهم حتى يبعث إليهم رسولا ملكتين يعني اشكلك الله تدرس لأنه منزه عن الظلم مكنياتهم الله كما بدل يصدى يتقرى ملكنا ملكت يالدرسوا النبي يالمتالتنا أكل يميك أملاك هيدا لمرسو نبي تلكولت سمتو አይ አልቀበልም ማሻፈረኝ ያለን ሰው እንጂ አላህ የሚቀጣው አህለ الفتራዎች አይቀጡም። ይውቃል በቃ ተቻላረ አይቀጣም። ስለዚህ እዚያ ቦታ ላይ አባት የተባለ ሁሉ የግዴታ ወላጅ አባት መሆን አይጠበቅበትም። አራጆች ናቸው። ቆይ አናርደህ ማብሰር እሺ። ቡኻሪ ስንት ነው ያልከው? አፈ በረከት 304 ነው። ስላላገኛችሁኝ ነው። ለምን አናርደህ? አብሽር የሰው ልጅ እንደ ከብት ታርዳላችሁ። ታው ጥሩ አይደለም። አሁን መልስ አንዴ ስጠን። አራጆች ናችሁ አይደላችሁም? ይሄን መልስ ስጡ። አይደለንም። ኢየሱስ ክርስቶስ ነው በእኔ የማያምኑትን እረዷቸው ያለው። ማስረጃ አሳየኝ። ያው ላሳየን አብሽር። ያው መጽሐፍ ቅዱስ አዲስ ኪዳን ሉቃስ ወንጌል ምዕራፍ 19 ቁጥር 27 የእናንተ መሪዎቻችሁ ጭምር እያሉ ና ያውና መጽሐፍ መሪዎቻችሁ ያረዱ እያሉ አይደል ወይ? እናንተ ናውጣ ብለኸኛል፣ ላወጣልህ ነው በራስህ እጅ። 27 ምን ይላል? ታነብልኛለህ? አንብብልህ። እረዷቸው ይላል ኢየሱስ ቃል በቃል። ያው ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም ምን አድርጓቸዋል? ምን አድርጓቸዋል? አሁን የተነሳው እንጂ ወለካሉ
አሎ በጌታ ስም አሎ፣ ኢንተርኔት የተቆርጦ ነው ያጀማ። አንድ የጻፈ ተናገራት ድምጽ ከፍ አድርገህ ምን አለ ኢየሱስ ክርስቶስ ወላሂ አለ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ልደንግጥልህ የሀገሬ ልጅ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እረዷቸው ይላል እስልምና ብሎ ያው ኢየሱስ ክርስቶስ እረዷቸው እንዳለ ሲያይ ጊዜ ደንግጦ ሄደ። ምክንያቱም አያሳያቸውም እንዲህ አይነት ጥቅስ። ስለአንተ ብሎ ሞቶልሃል ልመን ነው በቃ አለቀ። ኢየሱስ ጌታ ነው ይላሉ፣ ኢየሱስ ፍቅር ነው ይላሉ፣ አለቀ። ያው እረዱ ኢየሱስ ክርስቶስ። ነገር ግን እነዚያን በላያቸው ለነገስ ያልወደዱትን ጠላቶቼን ወደዚህ አምጧቸው በፊቴም እረዷቸው አለ። ይህን ይመስላል። አላህ ይመስገን። እሺ እኔ ማውጣት አልፈልግም ነበር። ሀጂ ሰላም አለይኩም እዚህ